እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ደካማ ሜታቦሊዝም እንዳላችሁ የሚያሳዩ አደገኛ 7 ዋና ዋና ምልክቶችን እናም ሜታቦሊዝማችሁን ለመጨመር የሚረዱ አንዳንድ መንገዶችና መፍትሄዎችን በዚህ ቪዲዮ ላይ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ሜታቦሊዝም ማለት የምንመገበውን ምግብን ወደ ኃይል የመቀየር ሂደት ነው። ወይም ደግሞ የምንጠጣውን መጠጥ ወይም የምንመገበውን ምግብ ማለት ነው። ለምግብ መፈጨት፣ ለመተንፈስ፣ ለደም ዝውውርና የሙቀት መጠንን መቆጣጠርን ጨምሮ ለብዙ ተግባራት በጣም አስፈላጊ ሂደት ነው። እንደ ጄኔቲክስ፣ የጤና ሁኔታ እናም የአኗኗር ዘይቤን ጨምሮ በርካታ ምክንያቶች የሜታቦሊዝማችሁን ፍጥነታችሁን ይወስናሉ። ዘገምተኛ ወይም ደግሞ ዝቅተኛ ሜታቦሊዝም መኖር ማለት ሰውነታችሁ ብዙ ካሎሪዎችን አያቃጥልም ማለት ነው። ይህም እንደ የምግብ ፍላጎት፣ ደረቅ ቆዳ፣ ድካምናም የስሜት መለዋወጥ ያሉ ወደ ስውር ምልክቶች ሊያመራ ይችላል። ስለዚህ ሜታቦሊዝም በጣም አስፈላጊ ነው። ታዲያ ዝቅተኛ ሜታቦሊዝም እንዳላችሁ የሚጠቁሙ ዋና ዋና ምልክቶችን አሁን እነግራችኋለሁ። አንደኛ፣ ሁሌም የድካም ስሜት መሰማት ነው። ያለ ግልጽ ምክንያት ሁልጊዜ የድካም ስሜት መሰማት ዝግታ ሜታቦሊዝም እንዳላችሁ የሚያሳይ ምልክት ሊሆን ይችላል። ሜታቦሊዝማችሁ በቀስታ በሚሄድበት ጊዜ ምግብን ወደ ጉልበት የመከፋፈል ሂደቱ እንዲሁ ቀርፋፋ ይሆናል። ይህ ወደ ዝቅተኛ የኃይል ደረጃዎች ያመራል። በዚህ ምክንያት በቀን ውስጥ ብስጭት ሊሰማችሁ ወይም ደግሞ በቀላሉም ሊደክማችሁ ይችላል። በምግብ አወሳሰዳችሁ ወይም በሰውነታችሁ ስብጥር ላይ የሚደረጉ ለውጦች እንዲሁም የድካም ስሜትን ሊጨምሩ ይችላሉ። ሁለተኛ፣ ቆዳችሁ ይደርቃል። ደረቅ ወይም ደግሞ የደነዘዘ ቆዳ በቀዝቃዛ ወራት ውስጥ የተለመደ ነው። ነገር ግን በመደበኛነት የምትመለከቱት ከሆነ ይህ የዝግታ ሜታቦሊዝም ምልክት ሊሆን ይችላል። የሜታቦሊዝምን ፍጥነት ለመቆጣጠር የሚረዱት የታይሮይድ ሆርሞኖች የቆዳ የእርጥበት መጠንን በመጠበቅ ረገድም ይሳተፋሉ። ሶስተኛ፣ የክብደት መጨመር ነው። የተመጣጠነ ምግብን በመመገብናም በመደበኛነት የአካል ብቃት እንቅስቃሴን በማድረግ ክብደትን ለመቀነስ እየሞከራችሁ ከሆነ ነገር ግን አሁንም ክብደት እየጨመራችሁ ከሆነ ችግሩ ምናልባት የቀርፋፋ ሜታቦሊዝም ሊሆን ይችላል። ሜታቦሊዝማችሁ ቀርፋፋ ሲሆን ሰውነት ምግብን በፍጥነት ወደ ኃይል መለወጥ ስለማይችል ያነሰ ካሎሪን ያቃጥላል። በምላሹ ብዙ ካሎሪዎች በሰውነት ውስጥ እንደ ስብ ይቀመጣሉ። ይህም ክብደትን ለመቀነስም አስቸጋሪ ያደርገዋል። አራተኛ፣ ቅዝቃዜ ይሰማችኋል። የሙቀት መጠናችሁ ባይቀንስም እንኳን ብርድ ማለት ብዙውን ጊዜ የሜታቦሊዝም መዛባት ምልክት ነው። የሙቀት መጠኑ ባይቀንስም እንኳን ብርድ ማለት ብዙውን ጊዜ የሜታቦሊዝም መዛባት ምልክት ነው። የሰውነት ሙቀት የሚመነጨው በሜታቦሊክ ሂደቶች ሲሆን ቀዝቀዝ ያለ የሰውነት ሙቀት መኖሩ ከዘገየ ሜታቦሊዝም ጋር የተያያዘ ነው። ለምሳሌ አንዳንድ ጥናቶች ሃይፖታይሮዲዝም ያለባቸው ሰዎችና ከመጠን ያለፈ ውፍረት ያለባቸው ሰዎች በቀነሰ ሜታቦሊዝም ምክንያት የሰውነት ሙቀት ከወትሮ ያነሰ ሊሆን እንደሚችልም ይጠቁማሉ። አምስተኛ፣ የምግብ ፍላጎት መጨመር ነው። አንዳንድ ምግቦችን መመኘት በተለይም በስኳርና በስብ የበለጸጉ ምግቦች መፈለግ በዝግታ ወይም በቀርፋፋ ሜታቦሊዝም ምክንያት ሊሆን ይችላል። ጥናቶችም እንደሚያሳዩት የምግብ ፍላጎት ከሜታቦሊክ ጤናችሁ ጋር የተቆራኘ ነው። በተለይም ዝቅተኛ የተመጣጠነ ምግብ፣ ጎጂ የአመጋገብ ስርዓትናም ያልተመጣጠነ የሰውነት ስብጥር። እነዚህ ምኞቶች ሜታቦሊዝማችሁ በተሳካ ሁኔታ ምግብን ወደ ኃይል እናም ወደሚያስፈልገው አመጋገብ እንደማይለውጥ ምልክት ሊሆን ይችላል። ይህም ሰውነታችሁ በምግብ ተጨማሪ ኃይል እንዲፈልግ ያነሳሰዋል። ስድስተኛ፣
የስሜት ለውጦች ያጋጥማችኋል። አልፎ አልፎ የሚከሰት የስሜት መለዋወጥ ለጭንቀት መንስኤ አይደለም። ይሁን እንጂ በተደጋጋሚ የስሜት መለዋወጥ የዝግመተ ሜታቦሊዝም ለውጥ ውጤት ሊሆን ይችላል። ዝቅተኛ የኃይል ደረጃዎችናም የሆርሞን መዛባት ከዝቅተኛ ሜታቦሊዝም ጋር አብረው የሚመጡ እንደ ብስጭት ያሉ ምልክቶችን ሊያስከትሉ ይችላሉ። የቆዩ ጥናቶች በአእምሮ ጤና ጉዳዮችና በዝግታ ሜታቦሊዝም መካከል ሊኖር የሚችለውን ግንኙነትም ያሳያል። ሰባተኛ የምግብ መፈጨት ችግር ነው። የምግብ መፈጨት ሂደትና የሜታቦሊዝም ፍጥነታችሁ በቅርበት የተሳሰሩ ናቸው። ምክንያቱም መፈጨት ምግብን የመሰባበር ሂደትን ስለሚያመለክትና ሜታቦሊዝም ምግብን ወደ ኃይል መለወጥን ያመለክታል። የሜታቦሊዝማችሁ ለውጥ መቀዛቀዝ የምግብ መፈጨትን ሊጎዳ ይችላል። አነስተኛ ሜታቦሊዝም እንደ የሆድ ድርቀት፣ እብጠት ወይም ተቅማጥ ያሉ የምግብ መፈጨት ምልክቶችን ሊያስከትል ይችላል። ስለዚህ ቀርፋፋ ሜታቦሊዝም እንዳላችሁ የሚጠቁሙ 7 ዋና ዋና ምልክቶች እነዚህ ናቸው። ታዲያ ቀርፋፋ ሜታቦሊዝምን የሚያመጣው ምንድን ነው የሚለውን ደግሞ ልንገራችሁ። የተለያዩ ምክንያቶች ሜታቦሊዝማችሁ ምን ያክል ቀርፋፋ ወይም ደግሞ ፈጣን እንደሆነ ለመወሰን ይረዳሉ። እነዚህም አንደኛ ጄኔቲክስ ወይም ደግሞ ዘር ነው። ሜታቦሊዝማችሁ በከፊል ባላችሁ ዘረምል ይወሰናል ማለት ነው። አንዳንድ ሰዎች በተፈጥሮ ቀርፋፋ የሜታቦሊዝም ፍጥነት ሊኖራቸው ይችላል። ሌሎች ደግሞ ፈጣን ሜታቦሊዝምን ወርሰው ሊሆን ይችላል። ሁለተኛ ደግሞ የእድሜ ሁኔታ ነው። እድሜያችሁ እየጨመረ በሄደ ጊዜ ሜታቦሊዝም በተፈጥሮ ፍጥነቱ ይቀንሳል። ነገር ግን እስከ 60ዎቹ እድሜያችሁ ድረስ ላይሆን ወይም ላይከሰት ይችላል። ሶስተኛ ደግሞ ጾታ ነው። ጾታችሁ በምትወለዱበት ጊዜ ወንድ ወይም ደግሞ ሴት ሆናችሁ በምትወለዱበት ጊዜ ሜታቦሊዝም ፍጥነት ላይ ተጽዕኖ ሊያሳድር ይችላል። በሰውነት መጠን፣ የሰውነት ስብጥርና በሆርሞን መጠን ልዩነት የተነሳ ማለት ነው። አራተኛ አመጋገብ ነው። በቂ ንጥረ ነገሮችን ለማግኘት ወይም ዝቅተኛ ካሎሪ ወይም ከፍተኛ ቅባት ያለው አመጋገብ ያሉ የአመጋገብ ምክንያቶች የሜታቦሊዝም ፍጥነት ላይ ተጽዕኖን ያሳድራሉ። በዚህ ምክንያት ሰውነታችሁ ኃይልን መቆጠብ ከፈለገ ሜታቦሊዝማችሁ ሊቀንስ ይችላል። አምስተኛ የአኗኗር ዘይቤያችሁ ነው። ዘገምተኛ ሜታቦሊዝም በአኗኗር ዘይቤ በመሳሰሉት ምክንያቶች ሊከሰት ይችላል። ይህም ያነሰ የካሎሪ ማቃጠል ያመራዋል። ሌላው ምክንያት በቂ እንቅልፍ አለማግኘት ነው። ይህ ደግሞ ሜታቦሊዝምን ለመቆጣጠር የሚረዱ የሆርሞኖች ደረጃን ይረብሸዋል። ስር የሰደደ ውጥረት ማጋጠም ሰውነታችሁ ሜታቦሊዝም እንዲቀንስ ከሚያደርጉ ሆርሞኖች እንዲለቅ ሊያደርግ ይችላል። ስድስተኛ ደግሞ የተወሰኑ የጤና ሁኔታዎች ነው። እንደ የስኳር በሽታ ያሉ የጤና ሁኔታዎች የሜታቦሊዝም ፍጥነትን የሚረብሽ ከፍተኛ የደም ስኳር መጠንን ሊያስከትሉ ይችላሉ። ሃይፖታይሮይዲዝም ማለት ሰውነታችሁ ለሜታቦሊዝም ቁልፍ የሆነውን የታይሮይድ ሆርሞኖችን በበቂ አያመነጭም ማለት ነው። ሰባተኛ ደግሞ የአካባቢ ሁኔታዎች ወይም ደግሞ ኢንቫይሮንመንታል ፋክተር ነው። ጥናቶችም እንደሚያመለክቱት በአካባቢ ውስጥ ለአንዳንድ ኬሚካሎችና መርዞች መጋለጥ የሜታቦሊዝም ፍጥነትን እንደሚያስተጓጉልና ከውፍረት ጋርም ሊያያዝ ይችላል። ስለዚህ እነዚህ ሁላ የሜታቦሊዝም ፍጥነታችሁን ሊቀንሱ ወይም ደግሞ ሊጨምሩ የሚችሉ ዋና ፋክተሮች ናቸው ማለት ነው። ታዲያ ሜታቦሊዝም ለማፋጠን የሚረዱ መፍትሄዎችስ ምንድን ናቸው የሚሉትን ደግሞ እነግራችኋለሁኝ። ሜታቦሊዝምን ለማፋጠን ፈጣን መፍትሄ ባይኖርም በተፈጥሯዊ መንገዶች ሜታቦሊዝምን ቀስ በቀስ ለማሳደግ በጥናት የተደገፉ በርካታ መንገዶች አሉ። እነዚህም አንደኛ የተመጣጠነ ምግብን መመገብ ነው። ጥናቶችም እንደሚያሳዩት በአጠቃላይ በንጥረ ነገሮች የበለጸጉ ምግቦች በተለይም በፕሮቲን የበለጸጉ ምግቦችን መመገብ የሜታቦሊዝም ፍጥነትን ለማሻሻልና ለማቆየት ውጤታማ መንገድ ነው። ሁለተኛ በቂ ካሎሪዎችን መመገብ ነው። በየቀኑ በቂ ካሎሪዎችን እየተመገባችሁ መሆናችሁን አረጋግጡ። በጣም ጥቂት ካሎሪዎችን መመገብ ሰውነታችን ከዚህ መጠን ጋር እንዲላመድ ያደርገዋል። ይህም ዝግታ ሜታቦሊዝምን ያስከትላል። ሶስተኛ የአካል ብቃት እንቅስቃሴን ማድረግ ነው። እንቅስቃሴን ማድረግ የጡንቻን ብዛትን የሚያጠናክሩ እናም ጽናትን ስለሚያሻሽሉ ሜታቦሊዝምን ለመጨመርም ይረዳሉ። አራተኛ በቂ እንቅልፍ መተኛት ነው። በቂ እንቅልፍ አዘውትሮ ማግኘት ሜታቦሊዝምን ለመቆጣጠር ይረዳል።
አንዳንድ ጥናቶችም እንደሚያሳዩት እንቅልፍ ማጣት ያለባቸው ሰዎች ከተመገቡ በኋላ የመጥገብ ስሜት ስለሚሰማቸውና በምግባቸው ውስጥ ያለውን ስብ በተለየ መልኩም ያዋህዳሉ። አምስተኛ ጭንቀትን መቀነስ አለባችሁ። ውጥረት በሚፈጠርበት ጊዜ ሜታቦሊዝማችሁ ሊቆም ይችላል። ስር የሰደደ ውጥረት በሰውነት ውስጥ ስብን የማፍረስ ሂደት ውስጥ ጣልቃ ይገባል። እንደ መጽሐፍ ማንበብ፣ ገላ መታጠብ ወይም ደግሞ ማሰላሰል ያሉ ውጥረትን የማስወገድ ዘዴዎችን ለማካተትም ሞክሩ። በአጠቃላይ ሜታቦሊዝም ምግብን ወደ ጉልበት የመቀየር ሂደት እንደ መፍጨት፣ የደም ዝውውርናም የመተንፈስ ተግባር ውስጥ ሚና የሚጫወት ነው። እንደ ጄኔቲክስ፣ ዕድሜ፣ የአካል ብቃት እንቅስቃሴ ደረጃዎች፣ አመጋገብና ሌሎችንም ጨምሮ በርካታ ምክንያቶች በሜታቦሊዝማችሁ ፍጥነት ላይ ተጽዕኖን ሊያሳድሩ ይችላሉ። ከፍተኛ ድካም፣ ቅዝቃዜ፣ የስሜት መለዋወጥ፣ የምግብ ፍላጎት፣ የሰውነት ክብደት መጨመርና ደረቅ ቆዳ የሜታቦሊዝም ፍጥነታችሁ እየቀነሰ እንደሆነ የሚያሳዩም ምልክቶች ናቸው። ሜታቦሊዝምን ለመጨመር የተመጣጠነ ምግብን መመገብ፣ በቂ እንቅልፍ መተኛት፣ ጭንቀትን ማስወገድ እናም በየቀኑ የአካል ብቃት እንቅስቃሴን ለማድረግ ሞክሩ። እናም የመጨናነቅ ስሜት ከተሰማችሁ ዶክተራችሁን አማክሩ፣ በተለይ የጤና ችግር ካለባችሁ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ቀርፋፋ ሜታቦሊዝም እንዳላችሁ የሚያሳዩ ምልክቶችን፣ ሜታቦሊዝማችሁን የሚወስኑ ወይም ደግሞ ቀርፋፋ ሜታቦሊዝምን የሚያስከትሉ ምክንያቶችንና እንዴት የሜታቦሊዝም ፍጥነትን መጨመር እንደምትችሉ በዚህ ቪዲዮ ላይ በስፋት ነግሬያችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄም ካላችሁ ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ ድረስ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።